አርሰናል ወደ ዋንጫው የቀረበበትን ውጤት ማስመዝገብ ችሏል። በተመሳሳይ ደግሞ ሲቲ ነጥብ በመጣሉ ለአርሰናል ደጋፊዎችም ለአርሰናልም ትልቅ ምሽት ሆኖ ነበር ማምሸት የቻለው። ጨዋታው ከኤቨርተን ነበረ። እንደተጠበቀው ኤቨርተን ትንሽ የሚፈተን ቲም ነው፣ ምክንያቱም ኮምፓክት ሆኖ የመጫወት ነገር ስላላቸው ማለት ነው። እንደተጀመረ አካባቢ አርሰናሎች ይህን ነገር መፍታት የሚችሉ ይመስል ነበር። ደቂቃ እየሄደ በሄደ ቁጥር ግን ያው እንደምታውቁት አንድ ቡድን በመከላከሉ እያሳለፈ ከሆነ አንድ ቡድን ደግሞ ለማጥቃት እየሞከረ በሄደ ቁጥር ጎል የማይገኝ ከሆነ ያኛው ይበልጥ መከላከሉን የሚያጠነክርበት፣ የሚያጠቃው ቡድን ደግሞ ጎል ማግኘት የሚቸገር ከሆነ ፍራስትሬሽን እየመጣ ጫናው እየበረታ የሚሄድበት ይሆናል እና አርሰናል በተመሳሳይ ሁኔታ በእንደዚህ አይነት መልኩ የማለፍ ግዴታ ነበረባቸው። እንደውም የኤቨርተን ማጥቃት የተሻለ ሆኖ የተመለከታችሁበት ደቂቃ በመጀመሪያው አጋማሽ ይኖራል ብዬ አስባለሁ። ምክንያቱም አንግል የገጨባቸው ኳስ ነበር። ካላፊዮሪ አስገራሚ ክሊራንስ ነበረው። ከጎል መስመር ላይ እንዴት እንዳወጣ ስትመለከቱ አርሰናል በጣም አደገኛ ሁኔታ ውስጥ ገብተው ነበር እንዴዳ ማለት እንድትችሉ ያደርጋቸዋል። ምክንያቱም ፈርስት ሃፍ አርሰናል ከ13 ሙከራ 0.5 ነበር ኤክስጁ የነበራቸው። ኤቨርተን ደግሞ በ5 ወር እንደዚህ ሙከራ 0.83 ነበር ኤክስጃቸው እና የአርሰናል የመቸገር ነገር ይታይ ነበር። እና ከሃቨርትስን ሜዳ ላይ ያሰለፈው አርሰናል ዮኬሬስን ቤንች አድርጎ ነበር የጀመረው። ስጠብቅ የነበረው ፎርሜሽን ዮኬሬስ ከሃቨርትስ ጋር ቢጫወቱ የሚል ዝም ብሎ እንዲሁ አይምሮ ላይ መጣልኝ ነበረ። እንደ ኤክስፐሪመንት ሌፍት ዊንግ አድርጎ ነበር ማዲኬን ሲያጫውቶ የነበረው ዊች ኢዝ ያልሰራ ኤክስፐሪመንት ነው። አርቴታም ቶሎ ብሎ ነው ለመቀየር የተገደደው። ቶሎ ብሎ እንኳን ለማለት ያስቸግራል። ሰከንድ ሃፍ ድረስ ጠብቆታል ከዛም በላይ እና ከመቀየሩ በፊት ተመልክታችሁት ከሆነ ከሳካ ጋር ቦታ ተለዋወጡ፣ ስዋፕ ነገር አድርጉና ልክ ሊወጣ ተሽላይኑ ላይ ተጫዋቾች ቆመው እንዳለ አንድ የምትገርም ሙቭመንት አደረገ፣ ልክ ወደ ራይት ዊንግ ሲሄድ ማለት ነው። እና ቦታው ትክክለኛው ያ እንደሆነ ሌፍት ዊንግ መሆን ብዙም እንደማይስማማ የተመለከትንበት ጨዋታ ነበረ። ቅያሬዎቹ ጎሎቹ ላይ በትክክል የተሳተፉ ነበሩ። በአሲስትም በጎልም የአራቱ ተጫዋቾች ለውጥ ምን ያክል ኢምፓክት እንደፈጠረ መመልከት ትችላላችሁ። አርሰናል ፔኔትሬት ማድረግ ከብዶት ነበረ። በተሻለ የተንቀሳቀሱ ተጫዋቾች ነበሩት። እነ ኤዜ ትናንትና ደፈር ብለው ኃላፊነት ወስደው ለመጫወት ሲሞክሩ የነበሩ ተጫዋቾች ናቸው። ነገር ግን እንዴት ነው የሰላ የሚባል ማጥቃት አልነበረም። አርሰናል ትናንትም የነበረው መቸገር ይታይባቸው ነበር። የኤዜ ፐርፎርማንስ ግን ጥሩ ነው። ብዙ ሾቶች ነበሩት እንደዚህ እና የሆነ ግን ነገሩን የማቀዝቀዝ ሁኔታውን የማክበድ ሁኔታ ውስጥ እየገቡ እንደሄዱ መመልከት እንችል ነበር። ምክንያቱም ይበለጠ ዲፌንሲቭ እንዲሆኑ ደግሞ እድል ሰጥቷቸው 4-4-2 ነበሩ። ሰከንድ ሃፍ 4-4-2 ጭራሽ ወደ 4-5-1 5-4-1 እንደዚህ ሮቴት ነገር ሲያደርጉ የተመለከትኩኝ ይመስለኛል። ቅያሬዎቹ ላይ ትንሽ አንዳንድ ጥያቄ አሁን ሃይንድ ሳይድ ስለሆነ አልፎ ስለሆነ እየተመለከትን ያለ ነው። ነገሩን ስታስቡት የሞኝ ሊመስል ይችላል። ነገር ግን እዛው ሞመንቱ ላይ ጨዋታው ላይ ግን መጠየቅ የነበረባቸው አንዳንድ ጥያቄዎች ነበሩ። ለምሳሌ ቲምበር ልክ ሲወጣ እኔ ጭንቅላቴ አውቶማቲክሊ እያሰበ ነበር ቤን ዋይትን ነው። ቤን ዋይትን በቃ አስገብቶት አርሰናል የተሻሉ ነገሮችን ያደርጋል የሚል ማለት ነው። ነገር ግን ሞስኬራን ነበር የመረጠው። በቃ አርቴታ አሁንም እዛው ድርቅናው ላይ ነው ያለው፣ አርሰናልን ፕሮግረስ እንዲያደርግ አላደረገውም የሚል አይነት ስሜት እንዲሰማኝ አድርጎ ነበረ። ሞስኬራ ነበር የገባው። ሞስኬራ እውነት ለመናገር ፊት ለፊት ላይ ያለውን ማጥቃት ያግዛል ብዬ ስለማላስብ ማለት ነው። እነ ሳካን የበለጠ ይጎዳል የሚል ሀሳብ ነበረ። እሱ ብቻ አይደለም፣ ማዱኬም ልክ ሲቀየር ያሰብኩት የነበረው ሃቨርትስ ሜዳ ላይ ይቆያል ከዮኬሬስ ጋር አዚ ሰከንድ ስትራይከር፣ ዮኬሬስ ስትሬች እያደረገ እንዲጫወት እሱ ደግሞ
ቢትዊን ዘ ላይንስ ኳሶቹን እየተቀበለ አዳዲስ ነገር አርሰናል ለመሞከር ይችላል የሚል ነበር። ማርቲኔሊን ያስገባው እውነት ለመናገር ማርቲኔሊ እንዲህ ኮምፓክት የሆነ ቡድን ጋር ሲጫወት ተስማሚ ነው ማለት ይከብደኛል። ምክንያቱም እሱ ስፔስ ይፈልጋል፣ መሮጫ ቦታዎችን ማግኘት አለበት። ቢኮዝ ታይፑ ራሱ ራነር ነው፣ ቦልቱ ፊት አይደለም። እና እንዲህ አይነት ጨዋታዎች ላይ ደግሞ ከኳስ ጋር ምቾት የሚመቻቸው በጠባብ ቦታ ነገሮችን ሊያስከፍቱ የሚችሉ ተጫዋቾች ናቸው የበለጠ ይገባሉ ብዬ ማስበው የነበረው። አማራጭም ስለሌለው ሊሆን ይችላል። ግን ማርቲኔሊ ገባ። ማርቲኔሊም ከገባ በኋላ ደግሞ በጣም የገረመኝ ሰብስቲቲዩሽን የዶማን ነው። ዶማንን ተመልክቼው አውቃለሁ። ጥራት ያለው ተጫዋች እንደሆነ መመልከት ችለን እናውቃለን። ታለንቱ ግልጽ ነው። ነገር ግን የተመለከትኩት እንደዚህ ዋና ጨዋታ ላይ ሳይሆን አርሰናልን እንዲህ አስፈላጊ ሰዓት ላይ ይገባል የሚል ግን ሀሳብ አልነበረኝም። ምክንያቱም እድሜውን ታስባላችሁ፣ ፕሬሸሩን ታስባላችሁ፣ የልጁን ደግሞ ማቹሪቲም ማሳብ አለባችሁ። ምክንያቱም ገና ብዙ ጨዋታዎችን ያላደረገ ተጫዋች ነው ለአርሰናል። እድሜውም ገና ነው። ፊዚክሊ ደግሞ ቡሊ የሚደረግበት ጨዋታ ነበር ትናንትና። ምክንያቱም ኤቨርተን በጣም ስትሮንግ ሳይድ ነው፣ ላሉትም ተጫዋቾች ታፍ ነበር። እንኳን እሱ ደግሞ በደንብ ፊዚክሊ ማቹር ማድረግ ስለሚቀረው ማለት ነው። እና አርቴታ በቃ ጋምብሊንግ እያልኩኝ ነበር። ምክንያቱም እኔ ያሰብኩትን አይነት አካሄድ ስላልቀየረ ማለት ነው። ከዛ በኋላ በጣም አርቴታን ግን የሚያስወድሰውና ምርጡ ነገር የዶማን ውሳኔ ሆነ። በዛ ላይ ደግሞ ዙቢሜንዲን ያስወጣው፣ ራይስን ሲንግል ፒቨት መጠቀም ጀመረ። ብቻውን እሱን አድርጎ ኤዜን እና ሳካን እንደ 8 ቁጥር እሱን ወደ ክንፍ አውጥቶ ዶማን እንደመጫወት ሞከሩ። ብዙ ኳሶችን ፊድ ሲያደርጉት ነበር። እውነት ለመናገር አድንቅ ያለው ለልጁም ያላቸውም ሪስፔክት የሆነ ነገር ሊፈጥር እንደሚችል የተረዱ በሚመስል መልኩ ኳስ እንዲደርሰው እየተደረገ ነበር። በጣም አስገራሚ የሆነ ብሪሊያንስ አለው። ኮምፖዠሩን መረጋጋቱን ስትመለከቱት ከአንድ 16 ዓመት ታዳጊ የማይጠበቅ ምክንያቱም ፕሬሸር አለው እንዳልኳችሁ። እየተጫወቱ ያሉት ኮንቴክስቱ አርሰናል ለዋንጫ ሊደርስ 7-8 ጨዋታ በቀረበት ሁኔታ ውስጥ ነው ገብቶ እንደዚህ አይነት ኢምፓክት እንዲፈጠር እየተገደደ ያለውና በጣም ከጭንቀት ነፃ ሆኖ እንደውም ስክሪፕቱ ለእሱ ተጽፎለት የገባ እስኪመስል ድረስ በኮንፊደንስ ከጎሉም በፊት የነበረው እንቅስቃሴ አስገራሚ ነበረ። በጣም በጥሩ ሁኔታ ክሮስ ማድረግ ቻለ። ሂንካፔን ጨራርፎ የመጣው ኳስ ዮኬሬስንም ማድነቅ ያስፈልጋል። ምክንያቱም ብዙ ጨዋታዎች ላይ አሁን ለአርሰናል ወሳኝ የሚባሉ ጎሎችን ያስቆጠረው ተጫዋች ሆኗል። ከኤቨርተን ጋር እንደዚህ አስቆጥሯል። ባለፈውም ከሰንደርላንድ ጋር እንዲህ ቮሊዩም ያላቸውን ማለት ይሄ በብዛት ጎሎችን አላስቆጠረ ይሆናል፣ ግን አርሰናልን ግን የጠቀሙ ጎሎችን ደግሞ አስቆጥሯል። በሁሉም ኮምፒቲሽን 10 ምናምን ጎል ደርሷል። 18 እንደ 16 17 18 እንደዚህ ስታቱን ልክ ላልሆን እችላለሁ፣ እንደዚህ ነገር ደርሷል እና በጣም አርሰናልን ወደ ደስታ የመለሰች ኳስ። ምክንያቱም ፍራስትሬሽኑን መመልከት ትችላላችሁ። አርቴታ እንዴት ልብሱን ሲያወልቅ እንደነበረ ደጋፊዎቹ ሴቭ ኦልድ አርሰናል ነው እንዴ እያሉ እንዳይጨነቁ ያደረገች ጎልነች። ምክንያቱም በጣም ፍራስትሬሽን ነበር ስትመለከቱት፣ ቫይቡ ድክም ብሎ ነበረ። በቃ አቻ የመውጣት ስሜቱ የበለጠ የበዛበት። ማንቸስተር ሲቲ ደግሞ ከነሱ በኋላ አልነበር የሚጫወተው። ስለዚህ የእኛን ውጤት አይቶ ነው የሚገባው። ከዚህ በኋላ በቃ እናጠባለን፣ ለሲቲም አዳዲስ ጊር ጨምሮ እንዲመጣ እናደርጓለን የሚል ፍራስትሬሽን ውስጥ ሊከት የሚችል ሞመንትን ነው ዮኬሬስ መቀልበስና ወደ አዲስ የጨዋታ መንገድ የመለሳቸው። ኤቨርተኖች ልፋታቸውን ሁሉ ገደል የከተተች ጎል ነች። የፒክፈርድ ታይሚንግ ትክክል አይመስለኝም እውነት ለመናገር። በጣም ብሪሊያንት ነበር። ጨዋታው ላይ የሚገራርሙ ኳሶችን እየመለሰላቸው ነበር። ነገር ግን ኳሱ ሲሻማ የነበረው ታይሚንግ ኳሱን ብሎክ ማድረግ እስካልቻለ ድረስ ፖዚሽኑ ላይ ቢገኝ ጥሩ የሚባለው ቦታ ላይ ወይም አርፎ ቢቆም የተሻለ ነገር ይመስለኝ ነበረ። ነገር ግን እሱን ብሎክ ለማድረግ ወጣ፣ ኳሱን አመለጠው፣ ጎሉ መቆጠር ቻለ ማለት ነው። በእንዲህ አይነት ሁኔታ ውስጥ እየቀጠሉ እያለ ሌላ አርቴታን በጣም እንዳደንቅ ያደረገኝ ነገር ምንድን ነው?
አርሰናል በዚህ ሲዝን በእጅጉ ከተተቸባቸው ነገሮች መካከል የሚመራ ከሆነ አርሰናል እንኳን እንደዚህ አይነት ደቂቃ ላይ ደርሶ የሚመራ ከሆነ ቶሎ ብሎ ወደኋላ ማፈግፈግ፣ ከዛ በኋላ ኳሱን መልቀቅ፣ የሚኖሩ ኳሶችን ክሊር ለማድረግ መሞከር እንደዚህ ነበር። ትናንትና ግን ጀብደኝነቱንም ለማድነቅ ሞክሬያለሁ። ምክንያቱም ኳሱን ቶሎ ቶሎ ላለመልቀቅ ይሞክሩ ነበር፣ ሜንቴን ያደርጋሉ፣ ሃይራፕ እየሄዱ ፕሬስ ለማድረግ ይሞክራሉ እና ባለመደናገጥ ስሜት ለመጫወት የሞከሩበት ጨዋታ ነበር። ሌላኛው አርቴታን ያስደነቃል ብዬ የማስበው ነገር ይሄኛው ነው። ምክንያቱም ብዙ ጨዋታዎች ላይ የተተቸበት ነው። ከሰንደርላንድ ጋር አቻ ሲወጡ የምታስታውሱ ከሆነ ሞስኬራን አስገብቶ ነው በ5 እከላከላለሁ በሚል ሪስኩን ላለመውሰድ በመፈለግ ነው። ላስት ሚኒት 1-1 ሆኖ ጨዋታው መጠናቀቅ የቻለው ፈርስት ሌግ የምታስታውሱ ከሆነ አፕሮቹን ደግሞ ስትመለከቱት ከብሬንፈርድ ጋር ከወልቭስም ጋር ኢንቴንሲቲው እንዲህ ድክም እያለ እነሱን ወደ ጎል እየጠራ ነበር ሲጫወት የነበረው። ትናንት ግን ያንን ነገር ላለመድገም ሲሞክሩ ነበር። እነ ሳሊባ፣ ጋብርኤል በጣም ጥሩ ምሽት ነበር የነበራቸው። ካላፊዮሪ በጣም ጥሩ ነበረ። እሱ ተቀይሮ ወጥቶ ደግሞ ሂንካፔም ሲገባ ማን ነው ተቀይሮ ወጥቶ ሳይሆን ሂንካፔም ሲገባ ስትመለከቱት በጣም አስገራሚ ነገር ነበር ሲያደርግ የነበረው። እጅጉ አርሰናልን የጠቀመ ጨዋታ ነበረ። ደግሞ ሌላኛው ለአርሰናል ሰርግና ምላሽ የሆነለት ምሽት የሚያደርገው አቻ መውጣታቸው ነው። የማንቸስተር ሲቲ ፐርፎርማንስ በጣም ጥሩ የሚባል አይደለም። ጋርዲዮላ አሁንም ቸርኪን ቤስት ፕሌየርስ ማስቀመጥ ችሎ ነበረ። ከዛ በኋላ ነው ከቤንች እንዲነሱ ማድረግ የቻለው። ሰሌክሽኑ ላይ እሱ ብዙም አይስማማም እንደዚህ አይነት ሀሳብ ሲሰጠው፣ ነገር ግን ዋጋ እያስከፈለው እንደሆነ መመልከት ትችላላችሁ። ከጨዋታው በፊት ነጥብ የምንጥል ከሆነ ለእኛ በቃ አደጋ ውስጥ ነን፣ ምንም ጥሩ ነገር የምናደርግ አይሆንም፣ ነጥቡን መጣል የለብንም እያለ ነበር። ከጨዋታው በኋላ ነጥብ ከጣልን ችግር ውስጥ ነን፣ ኦቨር ነው፣ አልቋል ፕሪሚየር ሊግ ለኛ ስትል ነበር። አሁን አልቋል እንዴ ፕሪሚየር ሊግ ስትለው ማን እንደዛ አላለ? አንተ ትናንትና እንደዚህ ብለህ የለ እንዲህ ስትለው አይ እኔ አላልኩም፣ አላለቀም፣ ኦቨር አልሆንም፣ ምክንያቱም አቻ ወጥተናል፣ አልተሸነፍንም አለ። ይሄ ያው ትረዱታላችሁ ለፒአር ለግንኙነቱ የሚሆነው አይነት አስተያየት ነው እንጂ ራሱ ያለው ነገር ነበረ። ጠንካራ ቲም አለን፣ እስከ መጨረሻው መፋለም እንችላለን፣ ነገር ግን አት ሰም ፖይንት አርሰናል ላይ መድረስ የማንችል ከሆነ በቃ ኮንግራጁሌሽን እንላለን ብሏል። እና እኔ ከዚህ በኋላ ሲቲ ሪቫይቭ አድርጎ ተነስቶ የሚቀለበስበት ሁኔታ አይደለም ያለው። ብዙ ጊዜ እንደዚህ አይነት ነገር ተመልክተንም አናቅም። ኦፕታ እንደውም አንድ ስታት ይዞ ወጥቶ ምንድን ነው የሚለው በእንግሊዝ ፕሪሚየር ሊግ ታሪክ 30 እና ከዛ በላይ ጨዋታዎችን አድርጎ በ9 ነጥብ ከኋላ የሆነ ቡድን ዋንጫ የበላው አንድ ጊዜ ብቻ ነው። እሱም ማንቸስተር ሲቲ ራሱ ነው 2013-14 እንደዚህ እና ከዛ ውጪ ማንም ይህንን ነገር አድርጎት አያውቅም ይላል። አስቡት። ይሄ ማለት በጣም ሬር የሆነ እንትን ነው። አሁን ደግሞ ኮንቴክስቱን ትረዱታላችሁ። የሲቲ ፎርም ይህን ጨዋታም አሸንፎም ቢሆን ኑሮ አርሰናልን ፌቨራይት አያደርገውም ብዬ ልከራከር አልችልም። ምክንያቱም ሲቲ እያሳየው ያለው ፐርፎርማንስ በጣም ጥሩ ስክራፒ ነው፣ በጣም ጥሩ የሚባል አይደለም እና ለጋርዲዮላ ነገሩን የቀየረ ይሆናል። እዚህ ጋር አንድ መርሳት የሌለብን ነገር አርሰናል ጨዋታውን ተሸንፎ ቢሆን ኑሮ የሚፈጥረው ኢፌክት እዚህ ጨዋታ ላይ ብቻ የሚቀር ላይሆን ይችል ነበር። ምክንያቱም ሲዝኑ መጨረሻ ላይ ነው፣ በአካልም በአይምሮም ፋቲግ ይኖራል። ስለዚህ እንዲህ አይነት ጨዋታዎች ደግሞ የበለጠ ነገሮችን የማባባስ አቅም አላቸውና አርሰናል ተሸንፎ ቢሆን ለሚቀጥሉት የቻምፒየንስ ሊግ ጨዋታዎች ከዛ ተመልሶ ፕሪሚየር ሊግ ላይ ሲገኝ ሜንታሊ ተጫዋቾቹን ሊጎዳ የሚችል ነበረ። ነገር ግን እንዲህ አይነት ጨዋታን ማሸነፍ ደግሞ ልጆቹን በተለየ ጥንካሬ ወደ ቀጣዮቹ ጨዋታዎች ወደ ቻምፒየንስ ሊግም ፕሪሚየር ሊግም በየትኛውም ሁኔታ ውስጥ ይጮቱ በራስ የመተማመናቸውን ነገር የሚጨምር ይሆናል። አሁን ያልኳችሁ ሴም አናሎጂ ወይም እንደዚህ አይነት ሎጂክ ለማንቸስተር ሲቲ ይሰራል። ማንቸስተር ሲቲ
አሸንፎ ቢሆን ኑሮ ወይ ደግሞ ተቸግሮ የሆነ ነገር አድርጎ ቢሆን ኑሮ ማንቸስተር ሲቲን አፕሊፍት ለማድረግ እንደው በአርሰናል ልክ እንኳን ባይሆን ቻምፒየንስ ሊጉን ካምባክ ይሰራል ተብሎ ስለማይታሰብ ማለት ነው የሆነ ነገር በበጎ የሚቀየር ይሆን ነበር። ነገር ግን አሁን መሸነፉ ደግሞ ሜንታሊ እንዴት ተጫዋቾቹን እንደሚጎዳቸው እንመለከታለን። ፍራስትሬሽናቸው ግልጽ ነበር። የተጫዋቾቹ የነ ሃላንድ የሌሎቹም ተጫዋቾች መመልከት ትችሉ ነበር ጨዋታው ላይ እና አርሰናልን ወደ ዋንጫው ያቀረበች ሆናለች። ማክስ ዶማን የማይረሳ ተጫዋች እንዲሆን ሆኗል። በአርሰናል ገና ልጅ ነው አውቃለሁ፣ ብዙ ማቹር ማድረግ ይጠበቅበታል። ነገር ግን አንዳንዴ ዋንጫ የበላን ቲም አይታችሁ ከሆነ ዶክሜንተሪ ሲሰራላቸው ምናምን እንደዚህ አይነት ሞመንቶች በጣም ይካተታሉና ትልቁን ቦታ እንደውም ሊይዙ ሁሉ ይችላሉ። ዋንጫ ሲበሉ አንዳንድ ቡድኖች የተሰሩትን ዶክሜንተሪዎች ሄድ ብላችሁ ለማየት ሞክሩ። እኔ አንዱን ልጠቁማችሁ። አርሰናል የ2003-2004 ኢንቨንስብል በነበሩበት ጊዜ የነበረውን ዶክሜንተሪ የተሰራውን ማግኘት የምትችሉ ከሆነ ኔትፍሊክስ ላይ የተሰራ በጣም ጥሩ ሙቭ ዶክሜንተሪ አለ፣ አርሰን ዌንገር ዘ ኢንቨንስብል የሚል። እዛ ዶክሜንተሪ ላይ እያንዳንዱን ውጣ ውረዶች እንዴት እያንዳንዱ ተጫዋች ሲታገል እንደነበረ፣ አንዱ እንዴት ጀግና እንደሆነ፣ ሄንሪ እንዴት ሲያደርግ እንደነበረ፣ እነ ፒሬዝ እነ ቬራ ምን ነገር ሲያደርጉ እንደነበረ እያንዳንዱን ሞመንት ካፕቸር አድርጎ ተይዞ ለሚመጣው የአርሰናል ጀኔሬሽን የተቀመጠበት ሁኔታ ነው ያለው እና እንደውም አርሰን ቬንገር ጭንቅ ውስጥ ሲሆኑ ይናገራል። ላይፍ ኢዝ ኦል አባውት ሚሊሜትርስ ምናምን እያሉ ሲናገሩ ጭንቀታቸውን ሲገልጹ እዛው ዶክሜንታሪው ላይ እንዴት ፈታኝ እንደነበር ለማሸነፍ ሲናገሩ ትመለከታላችሁና ይሄኛው ሞመንት የኤቨርተኑ በዛ አይነት መንገድ ሊታወስ የሚችል ሞመንት እንዲሆነ ሆኖለታል ለዶማን። ምክንያቱም አርሰናል እስከዛኛው ደቂቃ ድረስ እንዳልኳችሁ በብዙ ፍራስትሬሽን ውስጥ የሚሄድበት ሁኔታ ስለነበር ማለት ነው። እንደነ አርሻቪ ሄንሪ ሊረሳ የማይችል ሞመንት ነው ይሄኛው። አርሻቪ 4-1 ከሊቨርፑል ጋር የወጡት ጨዋታ በበጎ ይነሳል። ነገር ግን ከዛ በላይ እኔ የአርሰናል ደጋፊዎች እንዲወዱትም ልብ ውስጥም የቀረው ብዬ የማስበው ነገር እኔ በጣም ከባርሳ ጋር የመጀመሪያውን ሌግ በቻምፒየንስ ሊግ ሲጫወቱ የምታስታውሱ ከሆነ 1-1 ነበሩና ልክ ጨዋታው ፕሮግረስ እያደረገ ሄዶ አርሻቪ ያገባል ጎሏን እና ፊቱን ሸፍኖ የሚሮጥባት ሞመንት የምታስታውሷት ከሆነ በጣም አስገራሚ ሞመንት ነች እና አሁን አርሻቪን አይምሯችን ውስጥ ሲመጣ ወይ የሊቨርፑሉ ወይ ያኛው ቀድሞ የመከሰት ነገር ይኖረዋል እና ይህም ልጅ አሁን ዶማንን ሲታሰብ የኤቨርተኑ ጨዋታ በእጅጉ እንደ ትልቅ ነገር ይቆጠርለታል። ኮንቴክስቱን መረዳት አርቴታ እንዳለው ኮንቴክስቱን ልንረዳ ይገባል። በጣም ፕሬዠር ያለው ጨዋታ ነው ብለን ትክክለኛ ሀሳብ ነው። እንደነ ፕሬዠር ውስጥ ገብቶ ነው ይህንን ነገር መፍጠር የቻለው እና እርጋታው ሁለተኛው ጎል ሲገባ በተለይ ያሳየው እርጋታ አንድ ታዳጊ ቀርቶ ማቹርድ የሆነ ተጫዋች ራሱ ይህንን ነገር ያደርገው እርግጠኛ ላትሆኑ በምትችሉበት ጥራት ነው የከወናት ድርጊቷን። ስለዚህ ማክስ ዶማን ራሱን በደንብ የገለጠበት ምሽት ሆኗል። ገና ልጅ ነው፣ 16 ዓመቱ ነው። ብዙ ነገር ማድረግ የሚችልበት እድሜ ላይ ነው እና እንደዚህ አይነት ሞመንቶች ተጫዋችን በምን አይነት መንገድ ሊቀይሩ እንደሚችሉ በታሪክ ተመልክተን እናውቃለን። ዴቢው ጨዋታ ሲሆን ለምሳሌ እንደነ ሜሲ ጎል ሲያስቆጥር ገና እንደገባ በቃ የሜሲን ግሬትነስ የምትመለከቱት ነበር። ይሄም ልጅ አሁን ይሄ የመጀመሪያ ጨዋታው አይደለም። በእርግጥ ግን ያደረገውን ነገር ስትመለከቱት በቃ ሮድ ቱ ግሬትነስ ትላላችሁ። ወደዛ አይነት መንገድ ተጠብቆ መሄድ የሚችል ከሆነ መድረስ የሚችል ተጫዋች ነው እና በእጅጉ ምርጥ ጨዋታ ነበር ለአርሰናል። ከስንት ዓመታት በኋላ አርሰናልን ወደ ዋንጫው ያቀረበ ምሽት ሆኖ አልፏል። ከዚህ በኋላ እንግዲህ አርሰናሎች ለስንት ዋንጫ እንደሚያሳኩ የሚያስቡበት፣ ለሌሎቹ ጨዋታዎች በደንብ የሚዘጋጁበት ነው እንጂ ፕሪሚየር ሊጉ ከዚህ በኋላ ያለቀለት ጉዳይ ይመስለኛል። አንዳንድ በጣም ሚራክል የሚመስሉ ነገሮች እስካልተፈጠሩ ድረስ ፕሪሚየር ሊግ ለማንቸስተር ሲቲ አይደለም ዘንድሮ እንኳን ተሸንፎ ሳይሸነፍም ስትራክቸራሊ ከአርሰናል ጋር
የማይገናኝ ቡድን ስለሆነ ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሰብስክራይብ ማድረግ አትርሱ። ሼር አድርጉ። ኮሜንት ላይ ደግሞ ሀሳባችሁን ብትጽፉ ደስ ይለኛል። ቴንኪዩ